የመጀመሪያው ጥያቄ ከዩኒቨርሲቲ ተማሪዎች ጋራ በተገናኘ የቀረበውን ጥያቄ ነው። ያው እንግዲህ የዩኒቨርሲቲ ምርጫ ለማካሄድ እንደ አንዱ ልዩ ጣቢያ ከሚባሉት የሚመደቡ ናቸው። ስለዚህ በአሁኑ ጊዜ ቦርዱ እያደረገ ያለው ለዩኒቨርሲቲ ተማሪዎች ብቻ የሚያገለግል ፖርታል የመራጮች ምዝገባ ፖርታል ለብቻ አዘጋጅቷል። ከኖርማሉ ማንኛውም መራጭ በየሰፈሩ በየመኖሪያው አድራሻ ከሚያደርግበት መመዝገቢያ በተጨማሪ በዩኒቨርሲቲ ብቻ ላሉ ተማሪዎች የቮተር ሬጅስትሬሽን ሲስተም ዴቨሎፕ አድርገናል። ያ የሚጠቅመው ምንድነው? አሁን ባሉበት ሆነው መመዝገብ ይችላሉ። ነገር ግን የምርጫ ቀን ኢዴ የምንላት ቀን አንድ ናት። እኛ እንግዲህ ካላንደር ስናወጣ ግንቦት 24 ምርጫ እናከናውናለን ብለን ነው ያወጣ ነው። ከዛ እንግዲህ የትምህርት ሚኒስቴርንም ዩኒቨርሲቲ መሪዎችንም ጋራ የምክክር መድረክ አዘጋጅተን ተወያይተናል። በግንቦት 24 ትምህርት አያልቅም። ከዛ ለምርጫው ብሎ ደግሞ ትምህርቱን ማጠፍ አይቻልም መጨረስ ስለማይቻል የሚል ነገር ነው ያገኘነው ምላሽ። እንግዲህ አሁን ያለው ቻሌንጅ በየዩኒቨርሲቲው ያሉት ተማሪዎች ባሉበት ምርጫ በሚያደርጉበት ጊዜ ድምጻቸው የሚቆጠረው ለመጡበት አካባቢ ነው ወደኋላ ሄዶ። ስለዚህ በእያንዳንዱ ዩኒቨርሲቲ ውስጥ ያሉ ተማሪዎች ከመጡበት በጣም የተለያየ ቦታ ላይ ምርጫ ጣቢያ ያንን የሚወክል የምርጫ ጣቢያ በየዩኒቨርሲቲዎች ሁሉ አቋቁሞ ድምጽ አሰጥቶ ያንን ለይቶ ወደ መጡበት አካባቢ ምርጫ ክልል ላይ አዳምሮ መስራት በጣም አስቸጋሪ ስራ ነው የሆነብንና መራጮች ምዝገባን በዛ መቋቋም መወጣት ይችላል። በሲስተሙ የድምጽ መስጠትን ቀን በተመለከተ ግን ይሄ ቻሌንጅ ገጥሞናል። ያው እንግዲህ ድምጽ የሚሰጠው ሰኞ ቀን ነው። ከትምህርት ሚኒስቴርም ጋር እየተነጋገርን ያለ ነው። ለተወሰኑ ቀናቶች ትምህርት ቤቱን ማቆም ይቻላል፣ መዝጋት ይቻላል። ስለዚህ መምረጥ የሚፈልግ ሄዶ መርጦ ይመለስ ነው። በደንብ ብዙ ተማሪዎችን ሊያስቀር ይችላል። ትራንስፖርት ከፍሎ አሁን የአዲስ አበባ ዩኒቨርሲቲ ተማሪ የመጣበት ቦታ 700-800 ኪሎ ሜትር ከሆነ ሄዶ ተመልሶ መርጦ ትምህርቱን ይከታተላል መርጦ ለማለት በተግባር ሲታይ የሚደረግ ነገር አይደለም። ስለዚህ ቻሌንጅ ነው። ከትምህርት ሚኒስቴር ጋር እየተነጋገርን ነው ምን አይነት መንገድ ብንጠቀም እነሱን ማካተት እንችላለን የሚለው የኛም የቤት ስራ ሆኖብን እየተቸገርንበት ያለ ነው። ያው የኛ እቅድ የነበረው በምርጫ ካላንደሩ መሰረት ትምህርት ቶሎ የሚጠቃለል ከሆነ ለመራጮች ምዝገባ መሄድ የለባቸውም ወደ የምርጫ ክልላቸው ባሉበት ዩኒቨርሲቲ እንደ መራጭ ይመዘገቡና ይሄዳሉ። ያን መፍትሄ ይሰጣል የሚል ነው። እንግዲህ አሁን ገና አንድ ዲስከሽን ነው፣ ግን ምን ያህል ውጤት ኖሮት ሄደው ይመጣሉ አሁን ችግር ነው። እዚህ ምረጡን እንበላቸው በምንልበት ጊዜ እንዳልኩት ምናልባት በአንድ ዩኒቨርሲቲ ዴታዎች ወስደናል። በየዩኒቨርሲቲ ያሉ ተማሪዎችን ዳታ በሙሉ ሰብስበናል። የመጡበትን አካባቢ አሴስ አድርገናል። በጣም ዳይቨርሲፋይድ ነው። ስለዚህ በእያንዳንዱ ምርጫ ጣቢያ ኦልሞስት የማቋቋም ያህል የሚጠይቅ ኮምፖዚሽን ነው ያለው የተማሪዎቹ የመጡበት አካባቢ እና በዚህ ቻሌንጅ ነው ያለን። እንግዲህ የምናየው ነው የሚሆነው። ከዛ በላይ ብዙ መናገር ብችል አይሆንም በዚህ የምርጫ ክርክር ተጀምሯል። የምናየው የምርጫ ክርክር ያው ትንሽ ችግር አለበት ይላል የሚል ጥያቄ ነው የቀረበው። እንግዲህ አሁን እየተደረገ ያለው የምርጫ ክርክር በሚዲያዎች የተዘጋጀ የምርጫ ክርክር ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የራሱን የክርክር መድረክ ለማዘጋጀት አሁን ሳይሆን የጀመረው ቀደም ብሎ ፓርቲዎችን የክርክር ስኪል ትሬኒንግ ሰጥቷል። እንዴት ነው ክርክር የሚደረገው? እንዴት ነው ትክክለኛ ንግግር ደግሞ መቆጠብ ያለባቸው በምን ረገድ ነው በሚለው በተመለከተ ስልጠና ሰጥተን ከስልጠና በኋላ በተመረጡ 16 ርዕሶች
ወደ 54 ፓርቲዎች ዲቤት አካሂደዋል እና የዲቤትንም ስልት ስኪሉንም ፐብሊክ ስፒችንም በሙሉ ትሬኒንግ ሰጥተናል። በፊታችን አርብና ሐሙስና አርብ በሚቀጥሉት 2 ቀናት እንደገና የፓርቲ መሪዎችን ጠርተን እንደገና ይሄንኑ ከዚህ በፊት ሰጥተን የነበረውን ስልጠና ሰጥተን በቀጣይነት በቦርዱ የሚዘጋጀው የዲቤት ሂደት የሚቀጥል ነው የሚሆነው። ስለዚህ ከረንትሊ ዲቤቱን ማኔጅ እያደረገ ያለው ያዘጋጁት ሚዲያዎች ናቸው፣ የኢትዮጵያ ብሔራዊ ምርጫ ቦርድ አይደለም። ነገር ግን እኛ አካሄዱ ብዙ ጥያቄ የሚያስነሳ የህግ ጥያቄ የሚያስነሳ ነገር እንዳለ ስላወቅን ብዙዎቹ ገፍተው ሳይሄዱ ፓርቲዎቹን ሰብስበን እንደምታስታውሱት ባለፈው ሳምንት ኮድ ኦፍ ኮንዳክት እንዲፈርሙ አድርገናል። ኮድ ኦፍ ኮንዳክቱ ያስራቸዋል። ምን አይነት ቃል መጠቀም አለባቸው፣ ምን ሲሉ ነው ችግር የሚመጣው፣ ተጠያቂነቱ በምን ደረጃ ነው የሚል ሁሉም ፓርቲዎች በተለይም በእጩነት የተመዘገቡት እጩአቸውን ያስመዘገቡት የፖለቲካ ፓርቲዎች ኮድ ኦፍ ኮንዳክት ፈርመዋል። ስለዚህ የሚጠበቀው ያንን ኮድ ኦፍ ኮንዳክት አክብረው ዲቤታቸውን ያደርጋሉ ነው። ቦርዱም ያዘጋጀው ሌላ አካልም ያዘጋጀው ኮድ ኦፍ ኮንዳክቱ ግን መጠበቅ መቻል አለበት። ፈርመዋል ብዙዎቹ። እንግዲህ በሂደት መጠየቅ ያለበት በዛ ኮድ ኦፍ ኮንዳክት እየተመዘነ የሚጠየቅበት ይሆናል ማለት ነው።